አንተ ሰውዬ በእናትህ ምንድነው መጣው እያልክ ይሄን ሰው የምታስጠብቀውን ነገር ተው። ደሞ ስልክ አታነሳም። ስንት ሰዓት ሆነኝ እዚህ ና ይበናት። ቅዱስ በእናትህ ለራሴ ጭንቅላቴ ሊፈነዳ እንዴ። ናይ ምንድነው የተፈጠረ ችግር አለ እንዴ? ያቺን የምትባል ሰይጣን እያለች ምንም ሰላም ይባል ነገር የለም። አናግረን አልነበር እኮ እኛ። ግን ልጅቷ የምትሰማ አይነት አይደለችም። ብታይ ኪራን አናደው መጨረሻ ላይ ሊመታት ሁሉ ነበር። ቅዱሴ አሁን ቤት ወልክን ጊዜ ባገኛት ኖር እንደ ዶሮ ሲጥ አድርጌ ነበር የምገላት። እንዴ ምን እያልክ ነው? እንደዛ በማድረግ እኮ ከሷ በላይ አንተ ነው የምትጎዳው። የሆነ ነገር ከማድረግ በፊት ደግሞ ምሩን ማሰብ አለብህ አንተ። እስኪ ተረጋግተህ አስረዳኝ። ናይ ውሃ ልግዛልህ እንዴ? አይ ምንም ነገር አልፈልግም። እሺ ቆይ ምንድነው እንደዚህ ያናደደ ንገረኝ። እስኪ ተወኝ። እኔ የምልህ ቆይ ትናንትና አስቀይማችኋት ነበር እንዴ? ማለት ከኪራ ጋር ምንድነው የተነጋገረችው? ልጅቷ እኮ በአንድ ጊዜ ሰይጣን ነው የሆነችብኝ። ልጅቷ በጣም የምታናድስ ሰው ናት። ግን እኛ በቻልነው መጠን በጸባይ ነው ያናገርናት። እና የውሸት ለማስመሰል እንኳን ይቅርታ አላለችም? ይቅርታ ወይ ይቅርታ። ልጅቷ ይኸውልህ እብደቷ ከቀን ወደ ቀን እየባሰባት ነው የመጣው። ጭራሽ ትፎክራለች። ወደ መጨረሻ ላይ አካባቢ ኪራም እየተናደደ ሲመጣ በቃ ነገሩ መቋጨት እንዳለበት አሰብኩኝና ኪራን አረጋጋሁት። ቅዱስ አሁንም ሌላ ነገር አድርጋለች። ደሞ ምን አደረገች? የኔና የምሩን ፎቶ አድርጋ ምሩን የሚያንቋሽና ስሜቷን የሚጎዳ ነገር ጽፋ ቤት ላከች። እንዴ ቆይ ግን እቺ ልጅ ምን አይነት ስርዓት አልባ ልጅ ነች? ሰው መጥቶ ሲያናግራት እንኳን አይገባትም። እስኪ ተወኝ ቅዱስ ይበናት። ዛሬ ባገኛት በጥርስ የራሱ ነበር ምዘለዝራት። ደሞ ያኔ እንደዛ ስታለቃቅስ ማዘኔ ቆጨኝ ታውቃለህ። በዚህች አቅሟ እንደዚህ አይነት ክፋት ግን ከየት እንዳመጣችው ነው ግራ እየገባኛለሁ። አላቅም። አሁን ግን በቃ ቤት መግባት አልፈልግም። ምሩ እንደዛው ነው ሳያት በጣም ነበር የተናደድኩት ታውቃለህ። እኔ ግን እናንተን ለማጥቃት እንደዚህ በድፍረት አቅሙን ታገኛለች ብዬ አስቤ አላቅም ነበር። ቅዱሴ ልጅቷ እኮ ሌኒ ነች። ምንም ነገር ከማድረግ ወደ ኋላ አትል። አሁን ግን መስመሯን ያለፈች ይመስለኛል። ስለዚህ የማደርገው ነገር ደግሞ እኔ ነኝ የማውቀው። እሺ በቃ አሁን ለማንኛውም እንደዚህ ሆነ ወደ ቤት መሄድ የለብህም። የሆነ ካፌ እንቀመጥና ለመረጋጋት ሞክር። ቅዱሴ እኔ ጫጫታ የሚባል ነገር አልፈልግም። በቃ ጸጥ ያለ ቦታ እንጂ ጭንቅላቴ ውስጥ እየጮህብኝ ነው ያለው። እሺ ናግባ። ሳኒ 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 ወይዬት ፈለግሽ? እረ አልፈለግኩሽም። እኔ እኮ ቤቱ ጭር ሲል ሳይዘጉት የት ሄዳ ነው ብዬ ነው። እንዴ ይሄን ያልማ ልባል አይደለም። ከጆከር ጋር ውስጥ ልብስ እያስተካከል ነበር። እኔ የምልሽ እህቴ የሻምፖ መቀነሽ ነው ተሽዋል እንዴ? ትልቁን ተሸክሜ ከመሄድ ልባልሽ አይደል? ልብሽን ጠይቂ። ውይ ራኪ ደግሞ አሁን እሱ የመልስ የምትመሆኑ ነው። ይልቅ አሁን የት ነው ያለው? የት እንዳረኩት እኮ ጠፋኝ። አጅሬው አንተም አለ? አዎ ልብሴን እያስተካከልልኝ ነበር። አሁንማ በቃ ያለ ከልከል ታገኛት ነው። እዛ መሳቀቅ የለ፣ ራኬ መጣች የለ፣ ምን የለ። እንደፈለጋችሁ ልትሆኑ ነው። ወይ እኔ ግን ገና ካሁኑ እየናፈቅሽኝ ነው። እውነት አንቺ ዋ የማንን አንጀት ልትበይ ነው? እኔ እንደሆነ ጨርሻለሁ። አትልፊ። አሁን እስኪ አስቢው። እዚህ ቤት ውስጥ ያለ እኔ ምን ልታረጊ ትችያለሽ? ብቻሽ ምን ትሰሪያለሽ? ምንም አልሰራም። ግልጽ እኮ ነው። አንቺ ከሌለሽ ምንም ስራ የሚባል ነገር የለም። ማለት አንቺ ከሌለሽ እቃውም አይቆሽሽም፣ ልብሱም አይተራመስም። ስለዚህ ራኬ ምንም ነገር ስላሰራ ነው እህቴ። እንደውም እዛ አንድ ወር ቆይቼ ምን እንደሚወጥሽ አይሻለሁ። አንድ ወር አርጊውና መጥቼ አንጠልጥዬ ሳመጣሽ ይገባሻል። እንዴት ነው ጆከር? ከአንድ ሳምንት በላይ ትቆያላችሁ እንዴ? አረ እንደዛም አይደርስም። ያው ሰኒን የማይመቻት ከሆነ ከፕሮግራሙ በኋላ እንመለሳለን። ሀገሩ ቆንጆ ከሆነ አንድ ሳምንት መቆየት ፈልጋለሁ። በደንብ ተዝናኑ። ግን ደግሞ ሰው የራሱ ወግና ባህል አለው። ስለዚህ በማታውቁት ሀገር ሄዳችሁ የማታውቁትን ነገር እንዳታረጉ። አረ ምንም አናረግም እህቴ። ደግሞ ዘሪውን አብሮን ስለሚሆን አያሳስብም። አዎ ያው እሱም ስለሚኖር ባህሉን በደንብ ያላምደናል። በቃ እኔ ልረፍ። እኔ ግን መሄዳችንን እውነት እስካሁን እያመንኩ አይደለም። እዛ ስንደርስ ታረጋግጣለህ። በቃ አረ እህቴ ሳልጠይቃት እንዴ! እሷ ካልፈለገችው እኮ ነው ያላገኘው። ቆይ
ሃይ ሰላም ቆንጅት፣ ደህና ነሽ? አንቺን እኮ ሳላይ መዋል እየጨነቀኝ ነው። አንተ ሽማግሌ አትሆኝም እንዴ? ኧረ እባክህ እሺ በቃ እባክህ ተወኝ። እንደዚህ ቆንጆ ሆነሽ ተፈጥረሽ ወንድ ልጅ እንዴት ትወኝ ታያለሽ? ዛሬ ደግሞ ቆንጆ ሆነሻል። ምን ተገኝቶ ነው እንዴ? ይሄ ሰውዬ ዛሬ ሊያሳብደኝ ነው እንዴ? የምሬን እኮ ነው። አላመንሽኝም እንዴት ውብ እንደሆንሽ? ለምን ግን ከመንገድ ይዞር አትልም? አንተ ሽማግሌ እንዴት ብዬ ነው ካንቺ ምርቀው? አንቺ እኮ የሌሊት ጨረቃ የመሰልሽ ነሽ። ሰውዬ ትዕግስቴን እየተፈታተንከኝ ነው። ዛሬ ደግሞ ደስ ያለኝን ነገር ልንገርሽ። እሺ እባክህ። ሽማግሌ እያልሽ ማውራት ትተሻል። ደስ የሚል ነገር ነው። አይ እሱ እንኳን የሚሰሩት ስራ ነው እንደዚህ እንደ ወጣት እንድጠራዎት ያደረገኝ። በዚሁ ከቀጠሉ ግን አቡሽ ብዬ መጣራት የማይቀር ነው። እና አሁን ምሳ ልጋብዝሽ? ከምርህን ነው ሽማግሌው? ምን ችግር አለው? ከታዋቂው ባለ ሀብት ሚሊዮነር ከአቶ አባተ ግብዣ ቀርቦልሽ እድልሽን ማታሳልፊ ተጠቀሚበት። አደል እኮ ነው ሄደነኝ ካንተ ሽማግሌ ጋር ቁጭ ብዬ ምሳ የምበላው። ምን ችግር አለው? ሰውዬ እባክህ ሌላ ነገር ሳይፈጠር ከመንገድ ይዞር በልኝ። አንቺ ግን ክብር አይገባሽም ማለት። ምን እያረክ ነው አንተ ባለጌ? ልቀቀኝ። እልህ ውስጥ ባታስገቢኝ ጥሩ ነው። አይደለም እልህ ውስጥ ለምን ስትፈልግ ገደል አትገባም? አንቺ ስነ ስርዓት ይኑርሽ፣ የምትናገሪውን ሁሉ እየተጠነቀቅሽ። አንተም ስለ ስነ ስርዓት ታወራለህ? ምንድነው የሁሉ መኮሳተር? ራስሽን እንዴት ነው የምታዩ? ምን አገባ ደግሞ? ለራሴ ያለኝንም ግምት ላንተ እንዳሳውቀ ትፈልጋለህ? አሁን እጄ ልቀቀኝና ልሂድበት። ሰው ላድርግሽ ባልኩ፣ ልንከባከብሽ ባልኩ፣ ካፈር ላንሳሽ ባልኩ። አንተ ሰውዬ ጤነኛ አይደለህ። ሲጀመር እኔን እርዳኝ፣ እርዳታ ያስፈልገኛል ብያለሁ። ሲቀጥል እኔ አፈር ላይ ነኝ አንሳኝ ብያለሁ። የታቀኝና ነው እንደዚህ አፍህን ሞልተህ ስለኔ የምትናገረው? ያው ባትይኝም ሁኔታሽን እያየሁት አይደል? ይኸውልህ ከዚህ በላይ አንተ መታገስ የምችልበት አቅም የለኝም። ሌላ ነገር ሳይፈጠር እጄ ልቀቀኝ። በጸባይ እየለመንኩ ነው። ምንድን ነው የምታመጪው ነገር እንዳለ አስርዬ? የሆነ ነገር ሳይፈጠር የሆነ ነገር ሳይፈጠር የምትዩ ግፋ ቢል ብጮሂ ነው። አሁን ትለቀኛለህ ወይስ አትለቀኝም? በጣም ባለጌ ወራዳ ነህ። እሺ ከዚህ በኋላ መንገዴ ላይ ባገኘ እመነኝ የሚፈጠረውን ነገር አታውቅም። እጅሽን ስለቅሽ ማስፈራራት ጀመርሻል። ቆይ አገኝሻለሁ። ላስገብተሽኝማ አለቅሽ። እግሬ ስር ተደፍተሽ እንድትለምኝ ነው ማረግሽ። ይህ ባለጌ የሆነ ሰውዬ ምንም ጤነኛ አይመስለኝም። ጭራሽ ካፈር ላንሳሽ ይለኛል እንዴ? አፈር ያልብሰውና ምን አይነቱ ነው ይሄ? ሲያስፈራ ሲያስጠላ። ቆይ እኔ አባት አይደለሁም። እጄ ባላስገባሽ ጠብቂ። እንዲህማ አይሆንም። እንዴት አንተ ክብርን ታጣለህ? በአንዲት ብላቴና እንዴት ትናቃለህ? በል እንደለመድከው አድርግ። መተሻት ነው እንዴ? ልትመቻት ስትይ ነው እቃው የወደቀው? አንቺ ደግሞ ምንድን ነው የምታወሪው? እኔ አልመታወትም፣ ራሷ ናት የጣለችው። ወይኔ አታያትም እንዴ እንዴት እንደፈራች? ወይ ስታሳዝን። ሲታይ እውነት ንዴት እኮ ብዙ ነገር ያስደርጋል። ኒና አፍሽ እንደመጣልሽ ዝም ብለሽ አቀባጥሪ እንጂ አብረን አንድ ድምፅ ሰምተን ከሳሎን የመጣ ነው። ኧረ እኔ ከመኝታ ቤቴ ነው የመጣሁት። ምን እንደተፈጠረ ራሱ አምልጦኛል። ምን ይሆን የተፈጠረው? እንግዲህ እኔ ከሳሎን ነው የመጣሁት። አንቺ ደግሞ በጣም አንበሳ፣ በጣም እየተጫወትሽባቸው ነው ያለሽው። እባክሽ የእውነት አደነቅኩሽ። አረ ኒና ሂጂ ውጪ፣ እኔ የምሰራው ስራ አለኝ። አይ ጽዬ ችግር የለውም እዚህ ቆያለሁ። ኒና ውጪ፣ እዚህ የምሰራው ስራ አለ። ችግር የለውም ጽ ግድ የለሽም እዚህ ቆይ። ውጪ ኒና፣ ውጪ ውጪ ኒና፣ ሂጂ ኒና። አንቺ ደግሞ ምን ለማድረግ ነው እየሞከርሽ ያለሽው? በሁሉም ሰው አይን ውስጥ ጨካኝና አውሬ መስዬ እንድታይ ለማድረግ ነው እየሞከርሽ ያለሽው? እስስት
ኡፍ አረ ጽናት ምን እያረግሽ ነው እንዴ? እኔ ለጊዜው እንደዚህ አይነት ጦርነት ውስጥ መሳተፍ አልፈልግም። ልጅቷ እኮ በሽተኛ ናት፣ ሰበብ እንዳትሆንባት ብቻ። መሳቅ ብቻ አይደለም ተናገሪ እንጂ ተናገሪ። መናገር እንደምትችይ እኔ እንደሆንኩኝ በደንብ አውቃለሁ። አሁን ደግሞ እንደምታየው ነው፣ ማንም የለም። ስለዚህ አውሪ በደንብ አቅምሽን አሳይኝ እንጂ። ምን ልታደርጊ ነው? ውይ ራስሽን አቃጥለሽ በእኔ ልታሳብቢ ነው? አንቺ ጅል ምን ልታደርጊ ነው? እንደዚህ አይነት ነገር እንዳታረጊ ሶሲ። አንቺ ግን ያምሻል እንዴ? እንዴ የምን ሳል ነው? ቆይ በተወደደ በርበሬ ምንድን ነው? ኧረ ጽኑ አትድጋሚ እንዴ! ቆይ ምንድን ነው ከበርበሬ ጋር ያለሽ ግንኙነት? በርበሬ ዘመዶቿን ጨርሶባታል ወይስ ምንድን ነው ነገሩ? እኔ ይቅርብኝ፣ ድጋሚ ታካሚ መሆን አልፈልግም። ማን አለኝ እናቴ፣ አርፌ ብቀመጥስ? ኦሆ ምን አስበሽ ነው? እንዴት ነሽ? ቆይ ደግሞ እዚህ ምን ትሰሪያለሽ? አለሁልሽ አንዬ፣ እግዚአብሔር ይመስገን። እኔማ ቤት ብቻዬን ሲደብረኝ እኮ ዞር ዞር ልበል። ቆይ ደግሞ ምንድነው ፊትሽ ደብሮሻል? ቆይ እቺ ኪያ ምንም ያዛናችሽ አይደለም፣ ስራ እያለች ነው። አዎ እሷማ በጣም ቢዚ ሆነች። እንኳን ለእኔ ለሀረግ እየራሱ ምንም ጊዜ እየሰጠቻት አይደለም። አንቺ ግን እዚህ ሰፈር ምን ትሰሪያለሽ? እኔ እኮ የቢሮ ቋሚ ሰራተኛ አይደለሁም፣ እየተንቀሳቀስኩ ነው የምሰራው። አሁን ራሱ እኮ ደብዳቤ ላደርስ መጥቼ ነው እዚህ ሰፈር። አረ እንኳን መጣሽ። እንደውም መገናኘታችን ለበጎ ነው። እኔ ግን ባልወጣ ይሻለኝ ነበር። ምን ነው? ለምን እንደዛ አልሽ? ምን ባክሽ፣ ያ እናንተ ቢሮ የነበረው አስቀያሚ ሽማግሌ። የትኛው ሽማግሌ? እንደውም ያኔ ምሳ ያመጣውላችሁ ቀን ቢሮ ውስጥ የነበረው ትልቁ ሽማግሌ። አይ አቶ አባተን ነው እንደያልሽኝ ያለሽው? ስሙን ቄስ ይጥራውና ይሄ ባለጌ። አዎ እሱ። ወይ እንደው ይሄ ባለጌ የሆነ ሰውዬ። ቆይ አንቺንም እኔንም ያስቸገረን እንዳትይም ብቻ። ቆይ ምን ብሉሽ ነው? ይሄ ውሻ የሆነ ሰውዬ ጭራሽ በመኪና ፒክ ላርግሽ ምሳ ምናምን ራት ልጋብዝሽ ማለቱ ሳያንስ ካፈር ላንሳሽ አላለኝ መሰለሽ? ወይ አምላኬ፣ እንደው ይሄን ሰውዬ ግን መች ነው የምትወስደው? ተቀርቧል እኮ ሲጀመር፣ ትንሽ ነው የቀረው። ምን አለበት ቢወስደው? ይጭ እንደው በቃ አንቺንም የጥቃቱ ሰለባ ሊያደርግሽ ነው ማለት ነው። ማለት አንቺንም እንደዛ ብሎሽ ነበር እንዴ? ይሄ አመለኛ ይውልሽ፣ ለሱ እኮ ማለት ነው ይሄ እንደዚህ የሚጠቀማቸው ቃላቶች ልክ እንደ ኖርማል የሰላምታ ቃላቶች የሉ፣ ልክ እንደዛ ነው የሚያስባቸው። ምን እንደሚሻለው ይውልሽ፣ በቃ እያንዳንዷ በየመንገዱ የሚያገኛትን ሴት በሙሉ ማለት ነው ለእንደዚህ አይነት ነገር ነው የሚያስባት። ምን አይነቱ ሰውዬ ነው ግን በፈጣሪ። እንደው ምን እንደሚሻል እኮ እኔ ራሱ ሳስበው ማለት ነው እንዴት ግርም እንደሚለኝ። በቃ ገንዘብ ስላለው ብቻ ዓለም እጁ ላይ እንዳለችና እንደፈለገ ማሽከርከር እንደሚችል ነው የሚያስበው። ቆይ ግን ይሄን ያህል ሰው እንዴት ከደረጃው ይወርዳል? በዚህ ልክ ሰው እኮ ማለት ነው ባለው ገንዘብ ልክ ማሰብ ሲጀምር በቃ ወደ እንስሳነት ነው የሚቀየረው እኮ። በዚህ ልክ ይሄ እኮ መውረድ ብቻ አይደለም መዋረድም ነው እንጂ። እኔማ እባክሽ አንዴም ቢሆን ፈክቸዋለሁ፣ ምንም እንኳን የማይቀየር ሰው ቢሆንም። እንዴ አንቺ መተሹ ነበር? ይኸውልሽ እኔማ ማለት ነው ልክ ሊደልለኝ ሲሞክር ያንን በጭቃ የተሞላ ጭንቅላቱን ይዤ ፍንክት አድርጌለት ነበር። ግን ምን ዋጋ አለው? እሰይ ደግ አረግሹ። ሰውየውማ መፈንከት ሲያንሰው ነው። እኔ ራሱ የሆነ ነገር ላለማድረግ ራሴን ስቆጣጠር ነበር። እንኳን ሰበብ አልሆነብኝ እንጂ እንዴ ይኸውልሽ በእኔ የተነሳ እኮ ማለት ነው የስራውን ራሱ ትቶት ነበር። አረ ከዚህ ሰውዬ ጋር ምን ስራ ነው? ቢቀርባችሁ ነው የሚሻላችሁ። አይ ያኔማ እኮ ማለት ነው ይኸውልሽ ኪራ እንዳያውቅብን፣ ምክንያቱም ያቀርነው የስራ እቅድ በጣም ትልቅ ነበር። ስለዚህ ለዛ ብዬ ይቅርታ ብዬ እንዴትም አባብዬ በቃ ድጋሚ ወደ ቢሮ መጣ። እሺ ከዛስ ተስማሙ? ድጋሚ ሲመጣም ቢሆን ማለት ነው እኔን የማጥመድ ስራው ምንም አላቆምም ነበር። ግን ያኔ ምን እንደሆነ ታውቂያለሽ? አለቃ እኔን የሚያስደስተኝ ደስ የሚል ውሳኔ ነው የወሰነው። ከዛ በቃ አሁን እንዴትም እየታገስን እያባበልን ነው፣ ብቻ እንደዚህ እየሆነን ያለ ነው። ሰውየው ግን በጣም ትዕግስት ይፈታተናል። ወይ ኤዱዬ ይኸውልሽ ሰውየው ማለት ነው እኛ ከምናስበው በላይ በጣም ሙሻና ባለጌ የሆነ ሰው ነው። ለማንኛውም ግን አንቺ ተጠቀቂ እሺ? እሺ አንቺ ያመሰግናለሁ። አንቺ ግን ቤት እመጣለሁ እያልሽ ጠፋሽ። ነገ እመጣለሁ ደግሞ ማለት ነው አንቺ የምታፈይልኝ ቡና እንዴት እንደናፈቀኝ። እስከዛ ድረስ ግን ወይዘሮ ሀረግን ሰላም በይልኝ እሺ? እልልሻለሁ። ቻው በቃ
ደህና ነህ? እኔ ደህና ነኝ። ምን ነው ደነገጥሽ? ደነገጥሽ ከምትለኝ ለምን ደበረሽ ብትለኝ እውነታውን ነገር ነበር። እንደ ትራፊክ መንገድ ላይ ቆመ እኔን እየጠበከኝ ነበር። አጋጣሚ ነው ሰኒ። ብጠብቅሽ ምን ችግር አለው? አይደለም መንገድ ላይ በህይወት መንገድ እየጠበቅኩሽ አይደለም እንዴ? ለምንድን ነው የምትጠብቀኝ? ለአንተም ለኔም የሚበጀው ምን እንደሆነ ነግሬሃለሁ። አንተ ግን ልትረዳኝ አልፈለግም። ሰኒ ለዚህ ጉዳይ ማብራሪያ ፈልገሽ ነው? ይኸውልሽ እየተሰቃየሁ ያለሁት እኮ ፈልጌ እንዳልሆነ በደንብ ታውቂያለሽ። ቆይ ግን አንተን የማላገኝበት ቦታ የት ልሂድ? ቆይ የት ሄጄ ልደበቅ? ይህን ያልነው ውዴ ሰላምሽ ነው የነሳሁሽ። እኔ እኮ እስካሁን ድረስ ወድሻለሁ። በአንቺ ተስፋ አልቆረጥኩኝም። ይሄ ድርቅናሽ ይዞሽ ነው እንጂ አንቺም እንደምትወጂኝ በደንብ አውቃለሁ። ክብሮም አይታይህም እንዴ? እኔ ሌላ ህይወት ጀምሬያለሁ። በቃ የሞቀ ፍቅር ውስጥ ነኝ። የኔና ያንተ ነገር እኮ ያበቃለት ጉዳይ ነው። እሱ እኮ ለአንቺ ነው ያለቀው። እኔም እንደዛ አስበና መልሼ ሳይሽ ደግሞ ድጋሚ ይቀሰቀስብኛል። ይሄን እስኪ እኔ እኮ በጣም ደስተኛ ነኝ እያሳለፍኩ ላለሁትም ህይወት እንደዛው። ግን አንተ በየቀኑ እየመጣ ለምንድን ነው የምታስጨንቀኝ? ሰኒ እባክሽ እንደዛ አትሁኚ። እኔ እኮ ለአንቺ አንተ ለኔ ምን እንዴ? ክብሮም አንተ ለኔ ምንም አይደለህም። እኔ ደግሞ ለአንተ ያለፈ ታሪክ ነኝ። ቆይ እሺ በየትኛው ቋንቋ ልንገርህ? እኔ አንተን አልፈልግህም። ግን እኮ ነው አንቺን እፈልግሻለሁ። እንግዲያውስ አንተ ብቻህን እኔን ስታፈቅረኝ ትኖራለህ። ፍቅር እኮ ከአንድ ወገን ብቻ የሚሆን አይደለም። እኩል መፈቃቀር አለብን። ደግሞ በአንድ እጅ ማጨብጨብ አይቻልም። ያንተ ፍቅር ብቻ ለኔ በቂ አይደለም። ስለ የትኛዋ ሰኒ ነው እያወራ ያለው? አንተ የምትላት ያቺ ሰኒ አንተ የምታፈቅር ከሆነ ተሳስተሃል። ቁርጡን ልንገርህ። ምንም ብትኝ በአንቺ ተስፋ አልቆርጥም። እኔም እኮ አንድ ልብ ነው ያለኝ። እሱን ደግሞ ለጆከር ሰጥቼዋለሁ። ክብሮም ለአንዴና ለመጨረሻ ጊዜ ልንገርህ፣ እኔ አንተን አልፈልግም። አዎ ድሮ እወድ ነበር፣ አፈቅር ነበር። እሷ ሰኒ ግን ታሪኮን አቀርታለች። ሰኒ እንደዛ አትበይ። አንቺን መርሳት ያልቻልኩት ለፍቅር ብዬ እኮ ነው። እስርሽ እንደ ውሻ የሚያርመጠምጠኝ ይኸው ፍቅሬ እኮ ነው። እኔ ግን ጭራሽ አስቤ አላቅም። ደግሞ ድጋሚ ሰኒን እኔ ያደርጋታለሁ ብለህ እያሰብኩ ከሆነ አትርከም። እሺ መልካም ህይወት። ደግሞ እንድትቆርጥ ከረዳ እኔ ከባሌ ጋር ከከተማ ውጭ ሄጄ ልዝናና ነው። ስለዚህ አንተም በጊዜ ራስን ህይወት ጀምር። በጣም ይቅርታ። አንተ ምን ሆነ ነው ገነጠልከኝ እኮ? ጎዳውሽ እንዴ? እንዲያው ነው በጣም እኮ ነው ጎዳኸኝ እንጂ እኔ እስካሁን ድረስ ራሱ ማለት ነው ራሴን ስቻለ ወደቄ ሊገርም ይገባል። እና እንዴት ነሽ? ውሎሽስ እንዴት ነበር? እንደዚህ እንደ ዶሮ ገነጣጥለ ከመጣል በፊት ደህና ነበርኩኝ። ማለት ያው ከደቂቃዎች በፊት ደህና ነበርኩ። አሁን ግን አላቅም። ይቅርታ አልኩሽ እኮ። ምን ነው ያለው እንዴ ጎዳውሽ? እንጂ እኔ እኮ መኪና ገጨኝ ነበር ይመስለኝ። ይቅርታ በጣም ተናድጄ ስለነበር ነው። እሺ እንደዛ ተናድጄ ባይል መዞር አልነበረብኝም። አንተ ቆይ በተናደድኩ ቁጥር እንደዚህ ነው እንደ ኃይል የምትጨምረው? ቆይ ማለቴ ስትናደድ ውስጥ የሚያመነጭ ኤሌክትሪክ ኃይል አለ? እና ምሳ ቢጤ በጋብዝሽስ ሰዓት ካለሽ በዛው ይቅርታ ታርግልኛለሽ? አይ እሱ እንኳን ሌላ ቀን ይሁንልኝ። በርግጥ ያው እኔ ለግብዣ መግደደር እንኳን ልምድ አልነበረም። ግን ደግሞ አሁን በጣም ቸኩላለሁ። ወንድም እየደወለልኝ ነው። ኪራ ነው? አዎ ብታይ ማለት ነው ከአንዱ ጠረፍ ወደ አንዱ ጠረፍ ይልከኝና በ5 ደቂቃ ውስጥ ካልተመለስሽ ብሎ ይጮህብኛል። ይሄ እኮ ስራ ላይ ምን ያህል አስፈላጊ እንደሆነች ነው የሚያሳየው። አይደል? በጣም እንጂ ይገርምሃል። አሁን ራሱ አንዳናግጄ ማለት ነው ሳዋራት ነው የቆየው። በቃ አንቺ ግን የሁሉም ጓደኛ ነሽ አይደል? አይደለም ከኪያ ጋር ከእናቷ ጋር ከዛ ደግሞ የኪያ ጓደኛ ኤዱ አለች። ከዛ ደግሞ ያንተም አናኮ በቃ የሁሉም ሰው ጓደኛ ናት። በዛ ልክም ደግሞ የሁሉም ሰው ሰራተኛ። የሰው ወዳጅ መሆንሽ ደስ ይላል። የሰው ብቻ ሳይሆን የሰውም የምግብ ወዳጅ በሚል ይስተካከል። እናም በቃ ለኪራ ደውይለትና አብረን ምሳ እንብላ። በዛውም ለሰውም ለምግብም ያለሽን ወዳጅነት አብረን እንየው። አይ እኔ እንኳን ሻይለኝም ባይሆን አንተ ደውልለትና አዋራው። እና ደግሞ ማለት ነው ቅቅል ነው እሺ ምን በላው። ወይ እንደምን
አመሰግናለሁ ሶሲ፣ ግን እኮ ውሃ አላልኩሽም ነበር። ሲጀመር ቆይ ማን ነው አንቺን የሱ ውሃ አምጪ ያደረገሽ? አምጪልኛለሽ አንቺ ታዘሽ እንኳን የማትላላኪ ልጅ አሁን ምንድነው ተነስቶ ተላላኪ ያደረገሽ? እሱን ስላየሽ ነው አይደለ? ምን ነው ቅድም እኮ ብርጭቆ ልትሰብሪው ነበር አይደል? ምን ነካሽ? ልጅቷ እኮ ለመለወጥ እየሞከረች ነው። ደሞ ይኸውልሽ ብልጥ ለመሆን እያሰበችም ከሆነ አንቺን ብልጥ ነው መሆን ያለብሽ። ለምን ትናደጃለሽ? ኪራዬ ስላላየሃት እኮ ነው። እዚህ ቤት በሚፈጠረው ነገር እኔ በጣም እየተቃጠልኩ ነው ያለሁት። ዛሬ የተፈጠረውን ራሱ ተወኝ በቃ። ቆይ እሺ ዛሬ ምን ተፈጠረ? እኔ ምንም ብለህ አንተ አታምነኝም። ስለዚህ ተወኝ በቃ። ይገባኛል እኮ አስቸግሬሻለሁ፣ ግን ደግሞ አንቺም ተረጂኝ። ይኸውልሽ ልጅቷ አገግማ ከዚህ ቤት አንዴ ትውጣ። አሁን እንደዚህ እንደታመመች ከዚህ ብናስወጣት እናትና አባቷስ ምን ይሉኛል? እሺ በቃ እንዴ ምንድን ነው? ማናችሁ? የታለ ያ የማይረባ ጥራውና ና ይውጣ። ወንድ መሆኑ ነው እሱ። ማንን ነው? ጎብላችን ነገር ትንሽ ከበደችኝ። ልቀይራት እንዴ? ማን ይለኛል እንዴ? የኔ ተቃራኒ ነው እንዴ? እኔ አይታ መገመት እኮ ነው። አንተ እሱ ላይ ጎብላይ ሙድ ይዛል። ናቲን ነው እንዴ? ቆይ በምን ተገናኝታችሁ ነው? ምን አገናኛችሁ? ስማ እንደውም ትችልት ነበር። አሁን ግን አልለቁም። ንገረው እሺ። ኒናን ከኔ ቀምቶ ካልሆነ በስተቀር መቼም አያገኛት። እሺ ልቀቀኝና እናውራ። እንዴ ትሰማኛለህ? ከማን ጋር እንደተጋፈጠ ስላላወቀ ነው። እሺ ጎብላላሽ ብሎ ነበር። ያኛው ግን በጣም ተነፋፋ። ማን እናስተነፍሷለን? ንገረው በዬ። ናቲ እኮ የዋህ ልጅ ነው። የቀልዱን ነው እንጂ እናንተ ላይ መድረስ የሚፈልግ አይነት ልጅ አይደለም። ስማ የእሱ ቀልድ እንደዚህ ከሆነ የኔ ቀልድ ደግሞ በሰላ ነው የሚሆነው። እሺ ሳንቹ ና እንሂድ። አይዋ ጎብል ይኸውልህ አስረግጠ ነገሮች ጎብል እንዳትሄጂ። ይኸውልህ አስረግጠ ነገሮች ብናገኘው እናስቀይመዋለን። ተቤት ግን ያበደ ነው። ወይኔ ናቲ፣ ቆይ በምን ተደራርሰ ነው ከነሱ ጋር? ምን አይነት ጣጣ ውስጥ ነው የምከተኝ? ቆይ ምን አለበት ስልክ እንኳን አንዴ አንስቶ ደህና እንደሆነ ቢነግረኝ። ኪራ ጋር ልደውልልሽም እኮ እምቢ አልሽኝ። በቃ አንቺ አትጨነቂ። ከዚህ በላይ ስትጨነቂ ጥሩ አይደለም። እኔማ እኮ እነሱም እንዳይጨነቁ ብዬ ነበር። በቃ ትንሽ እንጠብቀውና የማይመጣ ከሆነ እንደውላለን። አንተ ናት ትርስ ምንድን ነው ቅዱሴ? ቆይ ምንድን ነው ያደረግከው? ብለህ ከመንደር ዱርዬ ጋር ጸብ ጀመርክ? ምን ባረግ ነው የሚሻለው? የምን ጸብ እንዴ ቅዱሴ? ቃዥህ እንዴ? እኔ እኮ ስትቆይብኝ ነው የተኛሁት እኮ። ራስ ሰርቼልሃለሁ ብላ እራትህን። እኔ በአንተ ምክንያት ህይወቴን አጥቼ ነበር። አንተ ግን ምን አለበት እዚህ ተኝተሃል? ቆይ ቅዱሴ የተፈጠረ ነገር አለ እንዴ? ቆይ ከነ ጎቤው ጋር በምንድን ነው የተገናኘው? ይሄ ፋራ እኮ ነው በእናትህ። እኔ እኮ ዝም ብዬ ለቀልድ እኮ ያልኩት። አምርሮ መጣ እንደዚህ እንዴ? ቆይ አንተ ችግር አይሰለችህም እንዴ? ትሰማለህ? እኔ ከጎዳና ወጠጤ ጋር አልጋጭም። በምትፈታው መንገድ ፍታው። ወዴት ነው እንዴ? አንተ ጋር እየመጡ ነው ብለኝ እዚህ ብቻዬን አግኝተው ይድፉኝ። ከአንተ ጋር መሬት ላይ ተኛለሁ። ቅዱሴ ትሰማኛለህ? በሬ ላይ የተበጠበጥኩት ይበቃኛል። ስተኛ መበጥበጥ አልፈልግም። አጠገቤ እንዳትደርስ። ቅዱሴ የምር ሲደውልልኝ እኮ ዝም ብዬ ነው ያወራሁት። እንዴ ሌላ እኮ ምንም ያልኩት ነገር ከኔ ምንድን ነው የሚፈልገው? ቆይ ልጅ አይመለከተኝም። እኔ ጋር ድርሽ እንዳትል እሺ? አረ ቅዱሴ እንዴ እሺ እኔ የት ልሂድ? እሺ የት ነው የሚተኛው እንዴ? ከዛው ጀርባ ልተኛ እንዴ? እዛ ቢያንስ አያገኘኝም። ወይኔ ታውቃለህ እንደምትመጣ አውቅ ነበር። ያን ፖስታ ቤት ድረስ ይዘሽ መጣሽ። ሙሉ ልታሳብጃት ነው አይደል?
ደግሞ በሰዓት አንተሽ ወጣሽ ነው አሁን አያገኘኝም ብለሽ ነው? ንገሪኝ። እና ታዲያ እሷ እዛ በሰላም ተቀምጣ እኔ ዝም ብዬ የምቀመጥ ነው ይመስልህ? እኔስ ትዳሬን እየበጠበጥሽ ዝም ብለሽ ነው ይመስልሽ? እንደዛ የምታስቢ ከሆነ ሞኝ ነሽ። እሺ የት ነው የምትሄጂው? እባክህ ልቀቀኝ ወደዛ። ለማንም በሽተኛ ብለህ እኔን እዚህ ጋር ቁመት ትላለህ እንዴ? ምንድን ያልሽው? ምንድን ያልሽው? ነው እስኪ ድገሚና ሲል አድርጌ ነው የምገልሽ። ሰማሽኝ? ሲል አድርጌ ነው የምገልሽ። ድገሚ፣ ወንድ ከሆንሽ ድገሚ። ሲጥ አድርጌ ልገላት ነው እንዴ? ሴት ልጅ አይደለች እንዴ? ደህና ነሽ? ሰምኛለሽ አይደል? ለዛሬ እሱ ስለመጣ ተርፈሻል። ነገ ግን እገልሻለሁ። ናሁም አይደለም ነሽ። ሴት ለጉልበት ታሳያለህ እንዴ? ደህና ነሽ? ሌባ ነው እንዴ? ፖሊስ ጥራ። እባክህ ልቀቀኝ። ደግሞ ለአንቺው ብዬ ነው። አእምሮ እያልበላም እኔ ውጭ እበላለሁ። አንቺ ከአዊ ጋር ቢሽ አዊ እንድትሰራ ነው ነግሬያታለሁ። ቆይ ግን ምን ሆነ ነው? ትላንትና የት ነው ያመሸው ስላልኩ ነው የደበረ ወይስ ደግሞ ለእኔ እንዳሰበችውና እንደተመኘችው? እንደዛ የሚባል ነገር የለም ምሩ። በቃ ስራ እንደማመሽ ነገርሽ ነው አይደል? ወጣው ስራ ስራ ነው ያመሸሁት። እኔ እኮ ዝም ብለኝ ስለተነሳ እሱም ጭምር ነው እያሳሰበኛለሁ። ቁርስ አልበላም፣ በዛ ላይ ደግሞ ተኝተሻል። ለምን ብዬ ቀሰቅስሻለሁ እኮ ብዬ ነው ዝም ብዬ ወጣሁት። እሺ ምሪ፣ በጣም ይቅርታ። ቃል የገባሁልሽን አይነት ህይወት እያኖርኩሽ ስላልሆነ ይቅርታ አድርጊልኝ። አልገባኝም። ቆይ ምን እያልከኝ ነው? ለምንድን ነው የምታስጨንቀኝ? ውስጥ የሚሰማን ነገር ግልጽ አድርገህ ንገረኝ። እማ፣ ሁሉንም ነገር እያሰብኩት ነበር። አሁን ላይ አንቺ ላይ እየተፈጠረ ያለው ነገር ሁሉ በእኔ ምክንያት ነው። እኔ ነኝ ምክንያቱ። ምን ማለት ነው እሱ? አንተ እኔን ከመንከባከብና ከማጽናናት ውጭ ምን አድርገህ ነው እንደዚህ የምትለኝ? እስኪ ዝም ብለሽ አስቢ። መጀመሪያም ቢሆን እኮ ልጅ ካልወለዳችሁ የሚል ሰላማችን የሚነሳ ነገር የመጣው በእኔ በኩል። ናሆሜ እንደዚህ አትበል። ሲጀመር እንደዛ ያሉት እኮ የእኛን ደስታ እጥፍ ድርብ ማድረግ የሚፈልጉ ሰዎች ናቸው። እማ፣ በዛ ነገር ምክንያት ምን ያህል ሰላምሽን እንዳጣሽ ታውቂያለሽ አይደል? አሁን ደግሞ ይቺ ማትረባ መታ እንደዚህ ስታደርግሽ ራሴን በጣም ነው የወቀስኩት። እንደዚህ እያልክ ራስህን ማስጨነቃቁ። እንደዚህ እያልክ ራስህን ባስጨነቅ ቁጥር ሰላማችን ነው የምናጣው። እናቴ፣ አይንሽን ለማየት ራሱ እኮ በጣም ተሳቀቅኩኝ። ከእኔ የተረፈሽ ስቃይ ብቻ ነው። እንደዚህ አትበል ናሆሜ። እኔ ባንተ መፈቀሬ ብቻ ምን ያህል አንገቴን ቀና እንዳደረገልኝ አልታየህም? ሁሉንም ነገር ለማስተካከልና አንቺን ደግሞ ከዚህ በላይ ደስተኛ ለማድረግ የምችለው ነገር ሁሉ አድርጋለሁ። ለእኔ እንደዚህ መሆን ራሱ በቂ ነው። በጣም ደስተኛ ነኝ የኔ ቆንጆ። በጣም ነው የማፈቅርሽ። በቃ ከቆየ አይቀር ቁርስ በልተህ ትሄዳለህ። እኔማ እኮ አልበላም ያልኩት ከአንቺ ለማምለጥ ነበር። ሁለተኛ እንደዚህ እንዳይሰማሽ በቃ ሀዊ እንድታቀርብ ልንገራት። እሺ። አይምሩ፣ ምን ያህል የጥፋተኝነት ስሜት እንደሚሰማኝ ማን በነገረሽ። ካሁን በኋላ ግን ማንንም አልለማመጥም። የኔ ሸበላ ውበትህ እኮ ቀን ከቀን እየጨመረ ነው ያለው። እኔ ማሳስበው እዛ ቢሮ የሚመጡ ሰዎች አንተን ለማየት ነው የሚመጡት። እና እንደዚህ በጧት እያሳመርሽኝና ይሄንን ፈገግታ እያሳየሽ ሊያምሩብኝ ነበር። እንደዚህ ብለህ ቀኔን ጀምረው አሁን ይኸው በቃ ስስቅ ልውል ነው። እና እኮ ታዲያ አንቺ ፈገግታ የእድሜ ማራዘሚያ የማያስረጁበትን እኮ በሙሉ በውስጡ ጠቅልሎ የያዘ ነው። ይኸው አንዴ ፈገግት እስቲ እንዴት ምድሩ እንደተቀየረ። ውይ በቃ ዛሬ ከኔ በላይ እዚህ ምድር ላይ ማንም ደስተኛ ሰው አይኖርም። ሁሌም ደስተኛ ሆኝልኝ የኔ ዓለም። አንቺ የከፋሽ ቀን ነው የኔ ጀንበር መጥለቅ የምትጀምረው። አንተ የኔ ብቻ ነህ። ማንም ሰው እንዲነካብኝ አይደለም እንዲመኝህ ራሱ አልፈልግም። እንዴ እኔስ ያለ አንቺ ወዴት እሄዳለሁ? ነፍሴ ከነፍስሽ እኮ ተቆራኝታለች። በጣም ነው ማፈቅርሽ። እኔም የኔ ዓለም በጣም ነው ማፈቅርሽ። እና ኪራዬ ማንንም ሰው እንዳታመንሽ። ማንም ምንም ቢለ እኛን ለመለያየት ነው የሚፈልጉት። ስለዚህ መተከኔ ሳታጣራ በፊት ምንም አይነት ውሳኔ እንዳትወስን። እንዴ ምን ማለት ነው? ሲጀመር ማንም ስላንቺ ምንም ነገር እንዲነግረኝ አልፈቅድም። ምክንያቱም ሚስቴን ከኔ በላይ የሚያውቃት ሰው ስለሌለ። እሺ እኔ ወድ ግን ምንም ብትሰማ መተ መጀመሪያ እኔን ጠይቀኝ። እሺ እሺ እናቴ ጠይቅሻለሁ። ግን የደበቅሽ ነገር አለ እንዴ? አረ ምንም የለም። እኔ ካንተ ከውድ ባል የምደብቀው ምን ነገር ሊኖረኝ ይችላል? እሺ እኔ ዓለም ግን አሁን እንደዚህ የምንቀጥል ከሆነ ይኸውልሽ የነጋው መምሸቱ አይቀርም። ስለዚህ እኔ ወደ ስራ ልሂድ። እሺ በቃ ደህና ዋል።
አሁን እኮ ኒናም አትነሳም። ስለዚህ ያችን ኬሲ ማንም ሳይኖር ሄጄ ማናገር አለብኝ። እዚሁ ነው እንዳያደሩት። አሁን እንደዚህ ተንጠልጥሎ መተኛት ምን የሚሉት ነው? ምን አለ ውስጥ እንኳን ገብተው ቢተኙ ቢወድቁስ? ቆይ ጭራሽ ትመቻችሁልኛላችሁ። ለነገሩ እንዴት ሰሙኛላችሁ? አዳር ሙሉ ስታወሩ እያደራችሁ አሰሙ። ምንድነው? አይ ቤቱን እኮ ጸበል እየረጨሁት እንዴ አላችሁ እንዴ? አላየዋችሁም ነበር እንጥቀሰቀስኳችሁ። ወይኔ ራሴ እንቅልፌን አልጨረስኩም መሰለኝ። ኧረ አልጨረሽም ወይ? ተመልሳችሁ ተኛ። ሶፋው እንደሆነ በቅቷችኋል። እኔንም ራሱ ይጨምራል። ማታ እኮ እዚህ እያወራን ለካ እንቅልፍ ወስዶናል። ሳናውቀው ነው የተኛ ነው። እህቴ ነግቷል እንዴ? ወይኔ ወገቤ፣ ኧረ ሰውነቴ ዱቄት ሆኗል። እንዴት ዱቄት አትሆኚ እንዴ? እዚህ ላይ የዛፍ እንቅልፍ እየተኛችሁ እንዴት ተጣብቃችሁ ስትታዩ እኮ አንድ ሰው ነበር የምትመስሉት። አዎ ሰኒ በሙቋሻ ወርሰጅበት ቀላል ያደርግሻል። እሺ በቃ ወይ ግቢና እንቅልፍሽን ካልጨረሽ ተኝ። ግን ደግሞ ስራ ብታግዢኝ ደስ ይለኛል። ምንድነው ማግዝሽ እህቴ? እንዴ ረስተሽው አይደለም አይደል? ጓደኞችን ከመሄድ በፊት ልጥራችሁ አላልሽም እንዴ? መቼስ በባዶ ቤት አንጠራቸው። ምግብ እንስራ እንጂ። እንዴ ችግር የለውም እህቴ። ቤታቸው በልተው እንዲመጡ ወይ ደግሞ ቋጥረው እንዲመጡ ነግራቸዋለሁ። በደንብ አለቃችሁ መሰለኝ። ማታ እኮ ትንሽ አመሸንና ለዛ ነው የሚሆነው። ለማንኛውም ግን በእንቅልፏ እንደማትደራደር ካወቅ በኋላ የምግብ ሙያ ለመማር ያሰብክ ይመስለኛል። አዎ ያው ጠዋት ቁርስ የሚባል ነገር ቤታችን እንደማይኖር አምኛለሁ፣ እንዳልሽው ካልተማርኩ በስተቀር። በል በቃ እኔም ልግባና ስራ ይልስራ። ሰኒ እንደሆነች ያለችውን ከማድረግ ወደ ኋላ አትልም። ኧረ እኔ ማታ እኮ ተቋዥ ነኝ። እረፍት ባረግ ነው የሚሻለው። የኛ የሆሊውድ አክትረስ ምን ነው ቁርስ ይዤ ስላልመጣሁኝ ደበረሽ እንዴ? እውነት አንቺ ኪራዬ እኔን ጠልቶኝ አንቺን እንዲወድሽ ማድረግ ይመስሎሽ ነበር እንዴ? ቤት ውስጥ ተቀምጠሽ እኮ ድራማ በመስራት ብቻ የቤት እመቤት አይኮንም። ያውልሽ ኪራዬ እዚህ ቤት ያመጣሽ አፍሽ ስለማይናገር አዝኖልሽ እንጂ ስለሚወድሽ አይደለም። አንቺን አንቅሮ ከተፋሽ በጣም ቆይቷል። ደግሞ የዛን ቀን የተፈጠረውን የበርበሬውን ጉዳይ ለሙሉ ቤተሰቡ ብትናገሪ አያምኑሽም። ምክንያቱም እኔ ሆን ብዬ እንደማላደርግ በደንብ ያውቁኛል። የኛ ባለ ድራማ እኔ አንቺን አልፈራሽም። ኪራዬ እውነቱን የሚያውቅበት ቀን ይመጣል። ያኔ ግን ለሱ ምንድነው
ለእነሱ እንደምታሳያቸው ጀጅል መልክ ሳይሆን ያለሽ ጥቁር ልብ እንደሆነ ይረዳሉ። እሺ ሲመስለኝ አንቺ እዚህ የወረቀትና የፔን ድራማሽ ላይ በጣም ትቆያለሽ። ስለዚህ በዚህ በኩልም ወረቀቱ ባዶ ነው። ወረቀት እንዳይቸግርሽ እየቆጠብሽ ተጠቀሚው። አረ ዛሬ እንዴት ነው ባካችሁ? በጧቱ ደግሞ ጀመራችሁ እንዴ? ምንድነው እዚህ ነው እንዴ ያደርሽው? ደግሞ ማታ ልብስ ልቀይር ስል አላየሁሽም እንዴ። አንቺ ደግሞ ምን ሆነሻል? እኔ ለምንድን ነው ባል እያለኝ እዚህ የማድረው? እኔ የሚፈልገኝ አጥቼ እዚህ ራሴን አቅፌ አላድርም። አይ ጽዬ አስገባሽላት በቃ። አንቺ እኮ አትቻይም። ይኸው የሶሲ ቻኮሌት ከለር ራሱ ይሁን ወደ ቀይ ቲማቲም ነገር ሲሆን አይታይሽም? ኒናዬ እኛ እኮ ለሁሉም ነገር አንሰን አይደለም፣ ግን ያው እንዲሁ እየተዛዘንን መኖር ይሻላል ብለን ነው። ታዲያ ይሄ መተዛዘናችን የማይገባቸው ሰዎች ሲኖሩ የክፋት ደረጃችን የት ድረስ እንደሆነ ብናሳያቸው መልካም ይሆን ይመስለኛል። አይመስልሽም? አይ ጽዬ እሱን አንቺ ታውቂያለሽ። በሁለት ዝሆን ጸብ መሀል መግባት ትርፉ መረገጥ ነው። ስለዚህ ችግር የለውም። እኔ እዚቹ ራቅ ብዬ ቁጭ ብዬ ቆሜም ቢሆን አያቸዋለሁ። እንዴ ወዴት ነው ሱስዬ? ይኸውልሽ አንቺ አሞሻል፣ አረፍ በይ። እኔ ቆንጆ ቁርስ ሰርቻለሁ፣ ወተትም አፍልቼ እመጣልሻለሁ። እሺ ልጅቷ እኮ አንደበቷ ተዘጋ እንጂ ጉልበቷ የፈረስ ነው። የት አባቷ አቃጠልኳት። ገና ደግሞ አላርፍም ካለች ከዚህ በላይ አቃጥላታለሁ። ከማን ጋር እንደተጋጨች አልገባትም የማትረባ። እንደኔ ግን ሀሳብ በሰላም ብንለያይ ነው የሚሻለው። የሆነት ይቅርብሽ። ሁሉንም ነገር ለእኔ ተይው ኒና። ማታ ከሰራችሁ ድራማ በኋላ በእሷ እርምጃ ልክ መራመድ እንዳለብኝ ተረድቻለሁ። አለቃትም። አልገባኝም። ቆይ ምን ማለት ነው እሱ? ከምነግርሽ ይልቅ በአይንሽ ብታይ በደንብ የሚገባሽ ይመስለኛል። እንዴ ጽናት ግን ምን አስባ ነው? ለነገሩ ምንም ታስብን ምን አገባኝ እንዴ? እንዴ ኪራ፣ እኔ እኮ ስለ ሰው ልክ እንጂ ስለ ማሽነሪ እቃዎች ምንም አይነት መረጃ የለኝም። ክብሮም እባክህ ቅበረኝ። እኔ እኮ ይሄን ነገር አንተ እንድታረግ የፈለኩት የተሻለ ስብዕና ስላለ ነው። ቆይ ግን ሰዎችን ለማሳመንና በተሻለ መልኩ ለማብራራት እኮ ከኔ ልቅ አንተ ብትሆን የተሻለ ነው። እኔ እኮ ሁሉንም ነገር ጨርሻለሁ፣ ግን አንዳንድ ያላለቁ ነገሮችን አንተ እያገኘኸው እንድታስተካክል። ቆይ አንተ ለምን እንድታደርገው እንዳልፈለክ አልገባኝም። አባተ ትዕግስቴን አስጨርሶኛል። ምንም ስነ ስርዓት የሌለው ሰው ክብሮሜ። ከዚህ በኋላ እኔ ካገኘሁት ለጸብ ነው የሚሆን። ስለዚህ እባክህ አንተ እያገኘኸው ብታስተካክል ይሻላል። እባክህ ቅበረኝ። እንዴ ወንድሜ፣ እኔ እናንተማ እንደዚህ የምንባባል ሰዎች እኮ አይደለንም። ያው አንተን ካረዳው ማን እንረዳለሁ ብለህ ነው። እና ተስማማ ማለት ነው። በቃ ይኸውልህ ክብሮሜ፣ ስለ ጉዳዩ ይኸውልህ እኔም ኪያም ሀናም ስላለች አንተ የመረጥከውና ቀለል ያለ ሰው ነው እንዲያስረዳህ እናደርጋለን። በቃ እንዲያውም ይሄን ሁለት ቀን ፍሪ ስለሆንኩኝ አንተን ለመርዳት በደንብ ጊዜ ይኖረኛል። እንዴት የተቀደሰ አጋጣሚ ነው። በቃ ወደ ቢሮ እንሂድ። በዛውም ቁርስ አልበላውም፣ እጋብዝሃለሁ። ምን ጉቦ መሆኑ ነው እንዴ? ጉቦ እኮ እንደዚህ በአደባባይ አይሰጥም፣ ደበቅ ተደርጎ ነው። ደግሞ ይኸውልህ ስራው ይሳካ እንጂ እንዲች ብለህ እንዳታስብ። ዳጎስ ያለችውን ደበቅ አድርገን እንቀባበላለን። ይኸውልህ ቃልህን እንዳታጥፍ። ደግሞ ነው የምረሳሰው አይደለም። ቃልህን ከረሳ ግን በኋላ ለሚደርስብህ ነገር በሙሉ ነው ኃላፊነቱን አልወስድም። እንዴ አለቃ፣ እንደዛማ እንዴት አደርጋለሁ? ካንተ እጅ ወጥቼ ይሄንን እንዳረግማ ህሊናዬም አይፈቅድልኝም። በጣም ጥሩ። አሁን የሰውየው ሙሉ መረጃ ስጠኝና ሁሉንም ነገር ነው ይፈጽመዋለሁ። እሺ፣ መጀመሪያ ግን ቁርስ ብንበላ አይሻልም? ያው ስለ ጉዳዩ ስነግርህ እንዳልሳሳት። እሺ በቃ እንቅልፉ ነቃሽ? እኔ የምልሽ ምንድነው? እኔ የሚጣፍጥ ነገር ይሸታል። እሱ እኮ ነው የቀሰቀሰኝ። ለማንኛውም ልቀሰቅሽ ስል ነው የተነሳሽው። ጆከርንም ጥሪውና ቁርስ እንብላ። እሺ ብቻሽን ሁሉ ስራ ሰራሽ አይደል? አንቺ ከሌላ ተነሽ እንጂ ወይ ልብስ አምጪና ልዘልሽ። እሺ እንዴ አንቺ ቀበጥ! እኔ እኮ ስለምትመጪኝ። ውይ የኔ ሚጢጢ፣ ጡጦ ላሙቅልሽ ወይስ እንጀራ እናት ይሆንልሽ? ጡጦ። ወረጂ ቀበጥ! ወይኔ ፍርድ ብላ መታሽ አይደል?
እስኪ ሊዮ አንቺ ሰኒ ይጎዳሽ? እየቀለድሽብኝ ነበር። አንቺ ግን ምንድነው የሚሻልሽ? እኔ አንቺ መቀለጃ ነኝ። እህቴ ምን ሆንሽብኝ? እኔ እኮ እንደምትወጂኝ አውቃለሁ ነው። እሺ በማን እንደሚብስ እናያለን። እሺ እኔ እኮ አንቺ መሸወድ ስለሚያስደስተኝ ነው። እንድች ብለሽ እንዳትከፊብኝ እሺ የኔ ውድ እህት። እሺ አሁን ግቢና ምግብ ብይ። ሳትበይ እኮ ምሳ ሰዓት ደረሰ። እሺ እበላለሁ። መጀመሪያ ግን ቤቱን ልጥረግ። አንቺ እኮ ድክም ብሎሻል። ስለዚህ እኔ አግዝሻለሁ። አይ አልፈልግም። አንቺ ታጠቢና ግቢና ምግቡን ብይ። እሱን ካረግሽ ራሱ እንዳገሽኝ ነው የምቆጥረው። አይ እኔ ጠርጓለሁ። አንቺ ቆንጆ አርገሽ ምግብ አቅርቢልና እንበላለን። ድሮም እኮ ለምን ልጥረግ እንዳልሽ ገብቶኛል። መቼ አጣውሽና? ታውቂያለሽ እህቴ፣ እኔ እኮ መሶብ ውስጥ ያን ሁሉ እንጀራ ሳየው ገና ሳይወጣ አግባለሁ መሰለኝ መብላት ይዘጋኛል። እና ወደፊት እንጆከር አቅርብና እንብላ ልትዩ ነው እንዴ? እና ትዳር እኮ 50-50 ነው። ለማንኛውም አሁን ሂጂ አቅርቢ፣ እኔ ቤቷን ፏፏ ላርካት። እንግዲህ እምቢ ካልሽ ምን ይደረጋል? በይ መሬቱንም ጥረጊው፣ ሶፋውንም አራግፌ ያልጨረስኩም። እሺ እሺ መጥረግ ያሽ ወይኔ እህቴ ጠረጴዛ ግን ለማንኛውም ግን ጠረጴዛውን ሳሚልኝ እሺ። ባለውለታዬ ነው። ድሮም እኮ ያንቺ እርግማን መሬት ጠባ አትልም። ቆይሻውን የሁሉን ሳምፕል የያዘ ወረቀት የት ነው የሆነው? ቆይ ሰሞኑን ኪያ ይዟል ነበር እንዴ? እንዴት አደርሻና? እግዚአብሔር ይመስገን ደህና አደርሽ። ሳይሽ በጣም በስራ የተወጠርሽ ትመስያለሽ። ምን ማገዝሽ ነገር አለ እንዴ? ኡፍ ምን ነው ታዲያ የሚታገዝ በሆነና ማለት ነው። እኔም እንዳለቃ ኪራ እዛ እግሬን ሰቅዬ ቁጭ ባልኩኝ። ምን አለቃ ኪራ ነው ያልሽው? እኔ እኮ በቃ ያመልጠኛል። ይኸውልህ ገና ስትገቡ ማለት ነው እኔ ወንድሙ ነኝ ምንም ነገር እንዳታወሪ በሉ እስኪ ይልመድባችሁ ባካችሁ ለእኔ ስትሉ። አንተ ሳቅ ምን አለበት? እኔ እንደሆንኩኝ የሚሰማኝን ከመናገር ወደ ኋላ አልልም። እሺ አሁን ዛሬ ለሚመጡ እንግዶች እሱን ወክዬ ንግግር እንዳደረገላቸው በዛውም ደግሞ ከሁለት ቀን በኋላ ድርጅታችን ላይ እንዲፈራረሙ ስለ ድርጅታችን ያሉትን ነገሮች ማብራሪያ እንድሰጣቸው ወክሎኛል። ቆይ እሱ ዛሬ የለም እንዴ? ወይኔ ጉዴ! አሁን እኮ ደግሞ ቢሮ ሄጄም አላገኘሁትም። አይ በኋላ ይመጣል። የአቶ አባተን ስራ እንዲዝለግን ጠይቆኝ ነው። ወይ አለቃ በህይወቱ እንደዚህ አይነት ትልቅ ውሳኔ ሲወስን አይቼው አላውቅም። በእውነት ሌላውን ተወው፣ በዚህ ስራው ብቻ ሲጸድቅ እየታየኝ ነው። እንዴ ለምን እንደዛ አልሽ? አንተ እኮ ስላልገባህ ነው። እዚህ ድርጅት ላይ ያዋልኩትን ኃይልና ጉልበት ብጠቀመው ማለት ነው ለራሴ ብጠቀመው ምን የመሰለ ድርጅት ከዚህም የሚበልጥ ድርጅት እንደከፍት ይረዳኝ ነበር። እንዴት ማለት? ሴት ስትሆን ፈተናው በጣም ብዙ ነው። ብቻ እስኪ ተወው፣ ሌላ ጊዜ እነግርሃለሁ። እሺ አሁን እየፈለግሽ ነው? የሆነ ያጣሽው ነገር እንዳለ ታስታውቂያለሽ? አዎ በግራ እጃቸው ነው መሰለኝ ያስቀመጡት። ይሄው ብፈልገው ላገኘው አልቻልኩም። ምኑን? የውሉን ቅጽ እኮ ነው። ይኸውልህ አሁን ማለት ነው በቃል ያስኳቸው ብዙ የውል አይነቶች አሉ። አሁን እሱን አቀላቅዬ ጽፌ ደግሞ እኮ በኋላ ከኪራ ጋር እንዳያጣላኝ ፈርቼ ነው። ኦኬ ለአሁን በጣም አስፈላጊ ነው? አይ አይደለም። ኧረ ምናልባት ለወደፊት ካስፈለገኝ ብዬ እኮ ነው አሁን እንደዚህ ወንበሬን ትቼ ተነስቼ እየፈለግኩት ምናምን ያለሁት። ምክንያቱም ያው ስራ ስለሌለኝ ማለት ያው ስራ ከመፈታ ብዬ እኮ ነው። አይ እኔ ለማለት የፈለግኩት ያው እነሱ እስኪመጡ ድረስ መቆየት አይችልም ለማለት ነው። ወይ በእናትህ የምታፈልገኝ ከሆነ አፋልገኝ፣ አለበለዚያ ግን እዚህ ጋር ቆመህ አታድርቀኝ። እንዴ ያ የውል ወረቀት እስካሁን አልተጻፈም እንዴ? ኪራ እኮ ሀና ጋር ግባ ነው ሰር ብሎኝ ነበር። ወይ ጉድ! ጭራሽ እሱ አልበቃ ብሎ ደግሞ ሌላ አለቃ ቀጠረብኝ። ምን ነው አልሰማለችኝ ታደርቀኛለች ምናምን ብሏለህ እንዴ? አይ ነው እሱማ እንደዛ አላለኝም፣ ግን አሁን ከ40 ደቂቃ በኋላ የግዴታ እሱ ማግኘት አለብን። ሲጀምር ይኸውልህ ባለፈው እኮ አስፈርሜዋለሁኝ ብሎ ነበር። እንዴት ነው ቆይታ አስፈርሞ የቀረው? አይ እሱ እንዴት እንደሆነ የማውቀው ነገር የለም። አይ ምንም የማውቀው ነገር የለም እኔ። ወይ ሀና በቃ ሁሌ ተሰደቢ ያለች ልጅ።
ቆይ ግን እኔ መቼ ነው ሰርቼ ከዛ በሰራሁት ስራ የምመሰገነው? ቆይ ምንድን ነው ያጣሽው? ያልፈረምኩትን የውሎ ወረቀት ለይቼ አስቀምጬልሻለሁ ጻፊው አለኝ። ግን ደግሞ ይኸው ፈለግኩት፣ የትም ላገኘው አልቻልኩም። ኪያም ደግሞ ስልክ አታነሳም። ወይ ኪራ ጋር ደውዬ የት እንዳደረገ ልጠይቀው። እንዴ እንደዛማ አይሆንም። በእናትህ እስካሁን እንዳልጻፉት ካወቀ እኮ ይገለኛል። በእናትህ እንደዛ እንዳታደርግ፣ ቀኔን ነው የሚያበላሸው። አይ በቆየን ቁጥር ደግሞ ሰዓታችንን ነው የምንገለው። ስለዚህ ወይ ልጠይቀውና ካጣ ነው እንኳን ጽፈሽ ብሰጭኝ ይሻለኛል። ስድቤ እንደሆነ አይቀርልኝም። ግን ደግሞ በቃ ወረቀቱን መፈለጉን ባቆም ነው የሚሻለው። እዚህ ስፈልገው ውዬ ባደር ራሱ የሚገኝ አይመስለኝም። በቃ ደውልለት። አንቺ አውሪ፣ እንደዛ ይሻላል። ሄሎ አለቃ፣ ሀና ነኝ። አዲሱን አለቃ? አዎ ወደነዋል። ወደነዋል። ወደ ጉዳይ ስገባልህ አለቃ፣ የውሉን ሳምፕል ወረቀት እኮ አጣሁት። የት ነበር ያለው? እሺ በቃ አለቃ፣ ያልከኝ ቦታ ፈልገዋለሁ፣ አሊያ ደግሞ እንደ አዲስ ጽፌ እሰጠዋለሁ። በቃ ምን አለሽ? ቆንጆ ቆንጆ ጆሮ የሚያደነቁሩ ስድቦችን ጆሮ ከሚያደነቁር ድምጽ ጋር ነው ያለበሰኝ። መጀመሪያ ነው ደውለሽ ብትጠይቂው ይሻልሽ ነበር። ሰዓት ስለሄደበት እኮ ነው። እሺ አሁን ቦታውን ንገሪኝ። እንደ ወርቅ ከፋይል መሀል ወሽቆት እንዴት ላገኘው እችላለሁ? እሺ የት ነው? ወይኔ ላምጣው? አረ ችግር የለውም፣ እኔ ራሴ ያመጣዋለሁ። ግን ከዚህ ሁሉ ማለት ነው ሴራሚክ ፈንቅሎ እዛ ቢቀብሮ ይሻለው ነበር። እና እውነትም መብድናት ኪራ፣ እውነቱን ነው። በቃ ክብሮ 20 ደቂቃ ብቻ ጠብቀኝ እሺ? አሁን አዘጋጅ ይሰጣለሁ። እርግጠኛ ነሽ 20 ደቂቃ ይበቃሻል? መጀመሪያም ቢሆን እኮ ይሄን ደብቆት ነው እንጂ እኔ ያክል የሚያስቆይ ስራ አልነበረም። ፈጣን ነሽ ማለት ነው። አረ እንደውም 20 ደቂቃ ይበዛብኛል እንዴ? ሀና እኮ ነኝ። በቃ አሁን እንጻፍልኝ። አረ ሀና እንደዚህ ቀልደኛ መሆንሽን አላወኩም ነበር። አረ እኔ እየቀለድኩኝ አይደለም እንዴ? ሀና እኮ ነኝ። ምን ሆነ ነው? ሲጀመር ማለት ነው ምን እናደርጋለን መሰለህ? አሁን ሄድና ኪራ ቢሮ ቁጭ በል። ከዛ የምርቶቹን ጠቅላላ ያለ መረጃና እንዴት ሰዎቹ ፊት ማውራት እንዳለብህ አነስ ያለ ኦሪንቴሽን ሰጣለሁ። እንዴ ሀና፣ እንግዶች ፊት ለፊት እንዴት መቆም እንዳለብኝ አንቺሽ የምታሳየን እኮ አለቃሽ ነኝ። ውይ አለቃ፣ እንደው ስራ ላይ እንኳን እንደዚህ ባነባባል ጥሩ ነው። ምክንያቱም ይኸውልህ እዚህ ቢሮ አንድ ስህተት ተሰራ ማለት በቃ ጠቅላላ አድርጋ ኃላፊነቱን የምትወስደው ሀና ናት። አንተ ሰራኸውም ሌላ ሰው ሰራውም ምንም አይነት ለውጥ አያመጣም። ሙሉ ኃላፊነቱ የሚሰጣት ለማን ነው? መጨረሻ ላይ ለሀና ነው። ገባኝ። ክቡርነቱ በይሽ ነው ያውን አሳይኝ። እንደዛ ነው የሚባለው።